ሕይወት ደራሲ አዳነ ዘሩ። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የቻናሌ ቤተሰቦች? ይህን አጭር ልቦለድ ስተርክላችሁ በታላቅ ደስታ ነው። ሸር አድርጋችሁ ለሌሎች እንዲደርስ አድርጉ። ቦታው በሰላሙ ጎንደር ዩኒቨርሲቲ ማራኪ ግቢ። ከምሽቱ 3 ሰዓት ከተማሪዎች ላውንጅ የተለቀቀው ለስለስ ያለው የቴዎድሮስ ታደሰ ሙዚቃ በሁሉም ተማሪዎች ጆሮ ኮለል እያለ ሲፈስ ከነፋሻማው አየር ጋር አካባቢውን ጸጥ ያለ ድባብ ውጦታል። ወንበር ላይ በምቾት ተቀምጬ አይኖቼን ወደ ቁልቁል ላኳቸው። በከተማዋ የበሩት ቀይና ነጭ ህብር መብራቶች የአደይ አበባን አስታወሱኝ። ሻሂውን ካፌ መለስኩና ወደ መቀመጫው አስቀመጥኩና ቀና አልኩ። ጨረቃዋ በብዙ ሚሊዮን በሚቆጠሩ ከዋክብት ታጅባ የመሬትን ውበት አድምቀዋለች። ድንገት ከተቀመጥኩበት በስተቀኝ በኩል ከተቀመጡ ጥንዶች ላይ አይኖች አረፉ። አይኖቼ ከልጅቷ አይን ጋር ሲጋጭ የአይኗ የጨረር ሞገድ በመላ ሰውነት የተሰራጭቶ የኤሌክትሪኮ ሞገድ ልቤን ሲንጠው ተሰማኝ። ሐር የመሰለው ጸጉሯ ክብ ከሆነው የራስ ቅሏ እስከ ዳሌዋ ተዘናፍሏል። ደማቅና ጎላጎላ ያሉ አይኖቿ ብርሃን ይፈነጥቃሉ። ማራኪ ቅርጽ ይዞ እንደ አክሱም ሐውልት ቀጥ ያለው አፍንጫዋ መሃል ፊቷ ላይ በኩራት ተቀምጧል። እምቡጥ ጽጌረዳ በመሰሉ ከናፍሮቿ የታጀቡት እንደ በረዶ ነጭና የበቆሎ እሸት የመሰሉ ጥርሶቿ በተስተካከልና በስርዓት ተኮልኩለው ተደርድረዋል። ስታወራ ሙዚቃዊ ቃና ያለው አንደበቷ በሚስረቀረቅና ለስለስ ያለ ሙዚቃ በመሰለ ሳቅ የተቀናበረ በመሆኑ ነፍሴን ጭንቀትና ዝብርቅርቅ ያለ ነገር ሲንጣት ተሰማኝ። ታድሎ አለች ጓደኛዬ አቤል ሻይ የያዘውን ብርጭቆ ካፉ ወደ ጠረጴዛው እያስቀመጠ። ማ አልኩት አይኖቼን በቀስታ ወደ እሱ በመመለስ። ልጁ ነዋ። አንተ ባሰብከው መንገድ ባይሆንስ? እባክህ ከዚህ ግቢ የሆነ ጾታዊ ግንኙነት ከሌለ በስተቀር በዚህ አይነት መንገድ የሚቀራረብ ሰው የለም። ቅናት ይሁን ሌላ በውል ያልተረዳሁት ስሜት አቁነጠነጠኝ። አቤል ወደ ላይብረሪ ብንሄድስ አልኩት። እሺ አለና ከልጅቷ ርቆ መሄድ ዳግመኛ ማላገኘውን አጋጣሚ ያጣው ያህል እየተሰማኝና እግሬ ወደኋላ እየተጓዘ ላውንጁን ለቀን ወጣን። ቤተ መጻሕፍት ውስጥ ገብቼ ለማንበብ ጥረት ባደርግም በፊደሎቹ ፈንታ የልጅቷ ውበት ፊቴ ላይ ድቅን እያለ ይረብሸኝ ጀመር። የመጽሐፉን ገጾች በደመነፍስ ካገለባበጥኩ በኋላ ዶርሜ ገባሁ። ካልጋዬ ጋደም አልኩና ብርድ ልብስ ውስጥ ሁኜ አይኖቼን ብከድንም የልጅቱ ምስል በመላ ሕዋሴ ሲወጣና ሲወርድ ጣፋጭ ስቃይ ሰላሜን በመንሳት የፍቅር ሞገድ ልቤን ናጠው። እንቅልፌን ይመጣ እንደሆን ብዬ ሃንዳውት አውጥቼ ለማንበብ ብሞክርም ሙከራ ከንቱ ሆነ። ከዚህ በፊት ተሰምቶኝ የማያውቅ እንግዳ ስሜት ውስጤን ተፈታተነው። ሌሊቱን በሙሉ ጣፋጭ ስቃይ ሰቅዞ ሲያስጨንቀኝ እንዳይነጋ የለም የሌሊቱ የጨለማ ግርማ ሞገስ በጧቷ ፀሐይ ተገረሰሰ። ጠዋት ቁርሴን ለመብላት ኩባዬን ይዤ ከቻይና ዶርም ወደ ካፌ ከጓደኛ አቤል ጋር ስንጓዝ ድንገት አይኖቼ ያዩትን ነገር ለማመን ተቸገርኩ። እግሮቼ መራመድ ተሳናቸው። መብረክረክ ጀመሩ። ትንፋሼ ቁርጥ ቁርጥ ማለት ጀመረ። የምሽቷ ቆንጆ እሷ ነች። ልቤ ለተወሰነ ሴከንድ ስራዎችን ያቆመች መሰለኝ። ሰውነቴን ፍርሃት ሲያረደው ተሰማኝ። ቆንጂት ቁርሷን በሳህን ከያዘች በኋላ ቀጥታ ወደ ዶርሟ ጉዟን ቀጠለች። መላ ሕዋሶቿ በሰመመን ተከተላት። ከዚያች ቀን በኋላ ግን ለተወሰነ ወራት ባይኔ ለማየት እድሉን በማጣቴ ከሷ በአካል የምትመሳሰል ሴት ባየው ቁጥር ልቤ ድንግጥ ጭንቅ የሚል ማዕበል ሲያናውጠው ጭንቀት፣ ብስጭት ውስጤን ሲያተራምሰው ሰነባበተ። ከወራት በኋላ ድንገት ላውንጅ ላይ ተቀምጣ ከርቀት አየኋት። ወንበሩ ሰው አለው? ፍርሃትና ጭንቀት ሀፍረት በተቀላቀለበት ስሜት ጠየኳት። የለውም። የድምጿ ልስላሴና የተስተካከለ ምቱ መንፈሴን ጸጥ አደረገው። ምን ነው ብቻሽን? ፍርሃት ባፈነው የተወላገደ ድምፀት ጠየኳት። ብቻዬን አይደል የተፈጠርሁ አለችኝ። ሰው የተወለደው ብቻውን ነው። ከተወለደ በኋላ ግን ሕይወቱ በሌሎች ሰዎች የታጀበ ነው አልኳት። ሰው ያስጠለኛል አለችኝ ፍርጥም ብላ። እንዴት አልኳት መደንገጤ ፊቴ ላይ በጉል እየተነበበ። ለሰው ልጅ ትልቁ ጠላት
ሰው የተባለ አውሬ ነው አለች ምርር ባላነጋገር። ይቅርታ አልገባኝም አልኳት። ሁለት ነገሮች ስሜቴን ሲያተራምሱት እየተሰማኝ፣ መደናገሬን በግልጽ እያነበበችብኝ። በልጅቷ ንግግር ብደናገርም ከእሷ ጋር ፊት ለፊት ለማውራት በመታደሌ ከሰባተኛው ሰማይ ላይ ያለው ያህል ደስታ ተሰምቶኛል። በነገራችን ላይ ብንተዋወቅ ቅር ይልሻል አልኳት ጉሮሮዬን እየጠረኩ። ሽፈራው አልኳት እጆቼን ለሰላምታ እየዘረጋሁ። አጻፎን እየመለሰች ሕይወት እባላለሁ። የ3ኛ ዓመት የህግ ተማሪ ነበርኩ። እንዴት ነበርኩ ስትይ ከህግ ወደ ሌላ ዲፓርትመንት ቀየርሽ እንዴ አልኳት ፈገግ እያልኩ። ዳሩ ስልችት ብላትም ለሱ ያለኝ ከበሬታና ለምታወራው ሁሉ ያለኝ ጉጉት ይሁን ወይም የኔ ስሜት ተጋብቶባት ከኔ ጋር እያወራች እንድትቀጥል ተገደደች። ይቅርታ ጠብቂ ካልኳት በኋላ 2 ጠርሙስ ሚሪንዳ ይዤ መጣሁ። እንዴ መጠጣት ካልፈለኩም እኮ ነበር እኮ አለችኝ። አይ የጨዋታ ጊዜያችንን ለማስረዘም ይረዳን ዘንድ ነው። ይቅርታ። ፈገግ ስትል ምታታዊ ውበቷ ሻውር የወሰድኩ ያህል ሰውነቴ በላብ ተጠመቀ። እስከ 5 ሰዓት ካመሸን በኋላ የስልክ አድራሻ ተለዋውጠን ተለያየን። ከዚያም አይ ላቭ ዩ የሚል የቴክስት መልእክት በተንቀሳቃሽ ስልኳ ላኩላት። ምሽት ስንገናኝ ያ ስዕል እንጂ እውን የሰው ልጅ ውበት የማይመስለው የፊቷ ገጽታ ወደ ጥቁርነት ተቀይሯል። ያ የከዋክብት ብርሃን የሚያስንቅ ጥርት ያለው አይኗ ድል በርበሬ መስሏል። እምባዋ እንደ መስከረም ዝናብ ዱብ ዱብ እያለ በማራኪ የፊቷ ጸዳል ይፈስ ጀመረ። ፊቷ ላይ ደመና ይነበባል። በዚህ ሁኔታ ሳያት በጣም ግራ ገባኝ። ነፍሴ ታወከች። የበለጠ እንቆቅልሽ ሆነችብኝ። ደግነቱ ድንጋጤና ፍርሃት ሰውን የመግደል አቅም የላቸውም። እንደዚህ አራስ ነብር እስክትመስል ድረስ ያስቆጣትና ያስከፋት የላኩላት ሜሴጅ መሆኑን ለመረዳት የሴከንድ ዕድሜ አልወሰደብኝም። ሕይወት ስሟን ስጠራ ለስለስ ባለ ድምፀትና አይኖችን ስስት በሚነበብበት ሁኔታ ላይ እያየኋት ነበር። ምነው አከበድሽ? እኔ ምን ማድረግ ነበረብኝ? ደግሞ ስሜት አስገድዶኝ ተዳፈርኩሽ እንጂ አንቺን ለማስቀየም እኮ አልነበረም። ቀና ብዬ ሳያት ፊቷ በንዴት ሲለዋወጥ ስሜት የተረበሸ። ምን ነው ሕይወት? አፈቅርሻለሁ የሚል አንድ አረፍተ ነገር ይህን ያህል በ21ኛው መቶ ክፍለ ዘመን ያለችን ሴት እንዲህ ማበሳጨቱ በጣም እንግዳ ነገር ነው የሆነብኝ አልኳት። ትንፋሼ ቁርጥ ቁርጥ እያለና ልቤ ጥላኝ ለመሄድ እየተፈታተነችኝ። ይኸውልሽ ሽፈራው አለችና እንባዋን በማሐረም ጠረገች። ይህ ለአንተ ተራ የመሰለ ነገር ምንኛ ስሜቴ እንደጎዳ፣ የሻረውን ቁስዬን እንደቀሰቀሰ ፊቴ ተጽፎ እንደ ስክሪን ማንበብ ብትችል ኑሮ ምን ያህል ትልቅ ስህተት እንደፈጸምክ ትረዳ ነበር አለችና እንደገና ስቅስቅ ብላ አለቀሰች። ድንጋጤ ከመቋቋሙ በላይ መሆኑን ለማስረዳት መሰል ልቤ ደም በመላ ሐዋሴ በፍጥነት ሲረጭ ተሰማኝ። ካሁን በኋላ ላይኔ እንኳ ላይ አልፈልግም። በጣም አስቀያሚ ሰው ነህ እሺ ብላኝ ካለሁበት ትታኝ ስትሄድ ከዓይኔ እስክትርቅ ድረስ በሰመመን ተከተልኳት። አልቅስ አልቅስ ቢለኝም የወንድነቴ ክብር የሚነካ ስለመሰለኝ ስሜቴን አምቄ ስለያዝኩት የጭንቀት ማዕበል አእምሮዬን ናጠው። በሕይወቴ ከቁጥጥሬ ውጭ የሆነ ሐዘን ተሰማኝ። ሕይወቴን አምታተቻት። ሰው ሁሉ ጠላው። በተለይ የዶርም ጓደኞቼ ሁለመናቸው አልጥማለኝ። አንዳቸውም ጋር መግባባት አቃተኝ። አእምሮዬ በብዙ መፍትሄ የሌላቸው እንቆቅልሾች የሆኑ የስቃይ ክምችቶች ተመላ። ምንም እንኳ ባልጠበቅኩበት ሁኔታ ያልጠበቁበት ድርጊት ፈጽማ ብታስቀይመኝም ምንም ሰላሜን ብትነሳኝም ፍቅሯ ግን ከነበረው በ10 እጥፍ ጨመረብኝ። ጣፋጭ ስቃይ ሰላሜን አሳጣኝ። በዚህ ሁኔታ ላይ እያለሁ ነበረ የሞባይል መጥሪያ የሆነው ለስላሳ ያለ ዜማ ወደ ጆሮዬ ፍስስ እያለ አንሳኝ ሲለኝ አረንጓዴ ምልክቱን በመጨቆን ሃሎ አልኩ። ከወዲያኛው በኩል ለስለስ ያለና አንጀት የሚያላውስ አቅም ያለው የሴት ድምፅ አጻፋውን ሃሎ አለኝ። ጆሮዋ ላይ ዘጋሁባት። ለምን እንደዘጋሁት ምክንያት ስላልነበረኝ እየቆየ ጸጸተኝ። ጭንቀቱ አገረሸብኝ። 10 ደቂቃ እንደቆየው ላውንጅ ላገኝ እፈልጋለሁ ከተመቸ
የሚል መልእክት በተንቀሳቃሽ ስልኳ ላከችልኝ። ከ2 ደቂቃ የእግር ጉዞ በኋላ ልቤ ደስታና ስቃይ እየተፈራረቀበት፣ ሰውነቴ በፍርሃት እየራደ ከተማሪዎች ላውንጅ እንደደረስኩ አይኖቼን ለፍለጋ ወደ ተሰበሰበው ተማሪ ሁሉ ላኩት። ተማሪዎቹ ገሚሶቹ ካልታ፣ አንዳንዶቹ ቼዝ፣ ሌሎች ደግሞ ጥንድ ጥንድ ነው ያወራሉ። ሁሉም ሴት ተማሪዎች የቁንጅና ውድድር ለመወዳደር የመጡ ይመስላሉ። ጥቂቶቹ ከጉልበታቸው በታች አራቁተው የወንድ ልጅን ስሜት በሚፈትን መልኩ የለበሱ ሲሆን፣ አብዛኞቹ በቻይና ጂንስ ሰውነታቸውን ወጥረዋል። ሁሉም ከንፈራቸውን በቀለም ለቅልቀው ስጋ ስትመጠምጥ ደም አገጯን ያጠባት ውሻ መስለዋል። ብቻ ሕይወትን ለመፈለግ አፈጠጥኩባቸው እንጂ አንዳቸውም አልማረኩኝም። ድንገት ቀና ስል የተንቀሳቃሽ ስልኳን ስትነካካ አየኋት። በጥንቃቄ እየተራመድኩ በውብ አበሻዊ የሰላምታ አይነት ሰላምታ ሰጠኋት። ተቀመጥ አለች የወታደራዊ እስ በሚመስል ንግግር። ከአጠገቧ ከተቀመጥኩ በኋላ መሬቱን ማየት ጀመርኩ። ሽፌ፣ ከዚህ የጠራሁህ ይቅርታ ልጠይቅህ አይደለም። ስላፈቀርኩ ስለ ፍቅር ልተርክልም አይደለም። ጸጥ ብዬ አደመጥኳት። ነገሮች ሁሉ ተምታቱብኝ። ስሜት ገብቶኛል። እውነተኛ የፍቅር ሰው እንደሆንክ ለማወቅ ሰፊ ጥናት መጠበቅ አይኖርብኝም ካለች በኋላ በቅድሚያ ስላፈቀርከኝ አመሰግናለሁ ስትለኝ የማላውቀውና ድብልቅልቅ ያለ ስሜት ውስጥ ገባሁ። ጦጣ ስለሆንኩና በዚህ ሁኔታ ከቀጠልክ በዓላማ ስኬታማ የመሆን ጉዳይ ጥቂት ስላሳሰበኝ ስለ እኔ ልነግርህ ነው ብላ ምክሯን ጀመረች። ትክ ብዬ ሳያት አይኖቿ እንባ ቀርተዋል። ከዚህ የመጣኸው ለአንድና አንድ ዓላማ ነው፣ ለመማር። አዎ ሰው ለመሆን መማር ይገባል። መማርና መማር ብቻ። ፍርሃት አለኝ። እኔ አለች እንባዋን በሶፍት እየጠረገች። በእንባ የታጠበው ፊቷ ከምሽቱ መብራት ጋር ሲንጸባረቅ ሆዴን አባባኝ። እኔን እንደ አንተ ፍሬሽማን እያለሁ ነበር። በድጋሚ እንደ ጅረት በቁንጮቿ የሚፈሰውን እንባ በሶፍት ጠርግ ልቤ የተሰበረ። የሆነ የማላውቀው የሐዘንና የሐሴት ስሜት በመላ አካላቴ ውር እያለ እንደሆነ ታወቀኝ። የመጀመሪያውን ሴሚስተር ፈተና እንደጨረስን ለመዝናናት ወደ ቋራ ሆቴል በጓደኞቼ ግፊት ሄድኩ። አንዳንድ እያልን የጀመርነው የአልኮል መጠጥ እኔነቴን አስቶ ጠዋት ከነበርኩበት ሰመመን ስነቃ ከማላውቀው ሰው ጋር ራሴን አልጋ ላይ ያገኘሁት። የቁጭት የመጸጸትና የሐዘን ስሜት በግልጽ ፊቷ ላይ ያየሁ። ታዲያ ለምን ታለቅሻለሽ? ጠየኳት። ከ3 ወር በኋላ ተመረመርኩ አለችና ጸጥ አለች። ዝምታዋ ያስፈራል። ወይ አምላኬ! ውጤቷ ኔጌቲቭ በሆነ ለራሴ በማልሰማው ድምፅ በጸሎት ፈጣሪን ተማጸንኩ። ከዚያም አለችና ቀና ብላ እኒያን የሚያምሩ አይኖቿን ከአይኖቼ ጋር አጋጨቻቸው። አንዳች ኤሌክትሪካዊ የሆነ ነገር ነሰረኝ። የኤችአይቪ ኤድስ ቫይረስ በደሜ ውስጥ እንዳለና የ2 ወር ሽል በሆዴ እንደቀረ ተነገረኝ። ያልጠበቁት ነገር በሆኑ ተዘሬ ወደኩ። ተማሪዎቹ በድንጋጤ ሲከቡኝ ልቤ ስራዋን አቆመች። የትኛው ፕላኔት ውስጥ እንዳለው ለማወቅ ተሳነኝ። ከዓመታት በኋላ አገኘኋትና በአንድ መስሪያ ቤት ተቀጥራ ከቫይረሱ ጋር በሰላም እየኖረች እንደሆነ ነገረችኝ። ተፈጸመ። ከወደዳችሁት ላይክ፣ ሼር አድርጉት። በሌሎች አጫጭር ልቦለዶችና ረጅም ልቦለዶች እስክንገናኝ ድረስ ደህና ቆዩልኝ። እወዳችኋለሁ።